ጌታ ሆይ ብር ስጠኝ፣ ጌታ ሆይ ብር ስጠኝ በሉ። ብር ለምን የሚል የሃይማኖት መንፈስ ይገፈፍ። በተለይ ሴቶች ቤተ ክርስቲያን ውስጥ ዘብ የምትበሉት ማን ይነገራችሁ? በተለይ ሴቶች ከቆረባችሁ በኋላ ቤተ ክርስቲያን ውስጥ ዘቢብ የምትበሉ ሰዎች በደንብ አድርጋችሁ ስሙ። የህይወት መንገድ ክርስቶስ ነው። የህይወት መንገድ ክርስቶስ ነው ይላል። እንዲሁ ሞኝ ወደፊት የኤድስ በሽታንና የኢህአዴግን መንግስት የሚያስናፍቅ ጊዜ ይመጣል። ታላቁ ትንቢት ወደፊት የኤድስ በሽታንና የኢህአዴግን መንግስት የሚያስንቅ ዘመን ይመጣል። ኦርቶዶክስ ፍታተናል። ኦርቶዶክስ ፍታተናል። ጥምቀት ምናከር ለምነን፣ መስቀል ምናከር ለምነን። ሰላም ጤናን ፍቅርንና በረከትን አንድ ላይ አድርጎ ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰንብታችኋል? እንደምን ሳላችሁ? የግዕዝ ሚዲያ ቤተሰቦቼ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁሉ መልካም ነው። ሁሉ ሰላም፣ ሁሉ ፋፈሽ ነው። እግዚአብሔር ይመስገን። ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። አመስጋኝ እሱ ነው ገንዘቡ ይባላል አይደል? ልክ ስናመሰግን የሆነ በረከት ይሰጠናል። ልክ እግዚአብሔር ሆይ ክብርና ምስጋና ላንተ ይሁን ስንል የሆነ ነገር እንቀበላለን። ሰላም ስናጣ፣ ፍቅር ስናጣ፣ ከኛ ሰው ሲርቅ እግዚአብሔር ሆይ ተመስገን ስንል ሰዎቹም ይመጣሉ፣ ያጣነውን ፍቅር ይሰጠናል። ምስጋና ይዘን ሄደን የምንፈልገውን ነገር ገዝተንበት የምንመጣ ዋጋ ነው ምስጋና። ዲያቆን አቤሜሌክ ነኝ። ወደ እናንተ ያያችኋቸውን የተቀነጫጨቡ ቪዲዮዎችና ሰሞኑን ወቅታዊ የሆኑ ነገሮችን ወደ እናንተ ይዤላችሁ መጥቻለሁኝ። ከዛሬ ምናምን ዓመት ቅርብ ዓመት ቢሆንም ብዙ ረዥም ዓመት ባይሆንም የተላለፈ አንድ የአባ አዳነ ትልቅ የሆነ መልእክት አለ። እሱን በደንብ አድርገን በጆሮአችን ሰምተን በልባችን ማስቀመጥ ያለብን ነገር ነው ብዬ ስላመንኩኝ ይዤላችሁ መጥቻለሁኝ። ስለዚህ አብራችሁኝ ትቆያላችሁ። ይሄ ቪዲዮ ወደ እናንተ ለመጀመሪያ ጊዜ ከሆነ የመጣው ሰብስክራይብ የምትለዋን በተን እየነካችሁ አብረን እንቆያለን ማለት ነው። የላይክ በተኑን ደግሞ አስለምዳችሁኝ አድማጭ ተመልካቾች እጅግ በጣም አድርጌ አመሰግናለሁ። በቀጥታ ወደ መርሃ ግብሩ ብሄድ ደስ ይለኛል። ቪዲዮን ላሳያችሁ። የህይወት መንገድ ክርስቶስ ነው ይላል። እንዲሁ ሞኝ እንቁራሪት አሉ ማታ ማታ ባህር ውስጥ የምትጮህ ባህር ውስጥ እኔ ብቻ ያለው እየመሰላት ነው አሉ። እንዲሁ ይገርማል። ጨዋታ ነው፣ እሺ ጨዋታ ነው። ሰው ነው ያለኝ። እንዲሁ የእንቁራሪት ጩኸት የሚጮህ አለ። እሱ የሚያውቃትን ጥቅስ እኛ ያልገባን የሚመስለው ማለት ነው። በመምህር አምላክ ሊኖር አይደለም እንዴ? አሁን ብድግድና መንገድም ህይወትም እኔ ነኝ ያለ ኢየሱስ ይላል። እኔ ያውቀው የለ እሱን ሞኝ እንዴ? ይሁን አባቶች በዜማ በሰዓታት ሲሉት በሰማቸው ሲመለ አንቀጽ ለሐባቡ ፍኖት ዘመንገለ ወላዲው ሲሉ ሌሊት ታጥቀው ሲሉት በሰማቸው። ዝም ብሎ በአፍ ብቻ አይደለም እኮ የሚሉት እንዴ። ሞገስነ ወክብርነ ቀርነ መድኃኒትነ እንቅልፋቸውን ከልክለው ነው። በልተው ጠጥተው ሱፍ ለብሰው መጥተው አጊጠው አይደለም የሚሉት። ታጥቀው እንቅልፋቸውን ትተው ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ አሩት ሰናይ መጾር ቀሊል ውእቱ ኢየሱስ ክርስቶስ ፄው ዘአጣሞ ለልሱ ውእቱ ኢየሱስ ክርስቶስ አልጫውን ያጣፈጠ ቀላል ቀንበር የለዘበ ሸክም ቀላል ሸክም እጥፍ ድርብ መክሊት ያልተሰራ ልብስ መመኪያ ዘውዳችን ክብራችን የምንመክትበት የደህንነታችን ቀንድ እርሱ ኢየሱስ ክርስቶስ ነው ሲሉት ነው የሚያድሩ። አሁን ላይ በደንብ የተንሰራራ እንትን ያለ ነው አይደለ? ፕሮቴስታንቲዝም ኢትዮጵያ ውስጥ ያለው አቋም በሆኑት ክፍሎች እጅግ በጣም ተከትለውት አምነውበት የሚከተሉት የሆኑ ጥቂት ክፍሎች 50-50 ሆነው መውጣትም አሳፍሯቸው መቀመጥም ጎርብጧቸው ያሉ ሰዎች አሉ። አንዳንዶቹ ደግሞ ገንዘብ ማግኛ ቢዝነስ ሆኖላቸው ድብን አድርገው ውስጡን እያወቁት ተቀምጠዋል።
አንድ ወንድሜ የኦርቶዶክስ ቲዩብ ላይ የለቀቀውን አንድ ቪዲዮ አግኝቼ ነበር እና እሷን ቪዲዮ ላሳያችሁ። ቆይማ እና ኢየሱስ ስለተጠራ ሌላ የሚጠራ እያላችሁ ከዚህ ስም እኩል ልታስተካክሉ እየሞከራችሁ ሌላ ስም አምጥታችሁ። ወይዘሮ ፓስተር ኢንዶሚን ተረጋጊ። እኛ ለማለት የፈለግነው እንዲህ ነው። ገብርኤል ምንድነው ያለው? ማርያም ጋር መጥቶ ሉቃስ ወንጌል ምዕራፍ 1 ቁጥር 26 በስድስተኛው ወር መልአኩ ገብርኤል ከሌላ ወገን ናዝሬት ወደምትባል ከተማ መጣ፣ ወደ አንዲት ድንግል ተላከ ይላል። የድንግሊቱም ስም ማርያም ነበር። ከዛ ወደ እርሷ መጥቶ ጸጋን የተሞላሽ ደስ ይበልሽ አለ። ይኸውልህ አሁን እኛ አባታችን ሆይ ጸልየን እዛ የማርያምን ስንጀምር ቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ስንል ቤቶች እሷን አይልም። ፕሮቴስታንቶች ለምሳሌ እኛ ለማርያም የተለየ ነገር ያለ ይመስላቸው ምንም አላለም እኮ። ይኸውልህ ቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ተሰላምታ እንልሻለን። እንዴ ተናግራው ማርያም ገብርኤል ምንድን ነው ያለው? ጸጋን የተሞላሽ ደስ ይበልሽ። ኃጢአት ነው በጣም ለማርያም የተለየ ነገር አይደለም። ከዛስ እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ይኸውልህ መጣ ገብርኤል ጸጋን የተመላሽ ደስ ይበልሽ። እኛ ምንድነው ምንድነው ቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ ድንግል አይደለች? በስጋሽም ድንግል ነሽ፣ ድንግል አይደለች? በሁለት ወገን ድንግል ከምትሆን ይላል ቅዳሴ ማርያም ላይ። በሁለት ወገን ድንግል ከምትሆን ማለት በሐሳቧ በስጋውም ድንግል፣ ሰው በስጋው ድንግል ሊሆን ይችላል፣ በሐሳቡ ድንግል መሆን አይችልም። ማንም ሰው በሐሳብሽ ድንግል ያሸናፊ እግዚአብሔር እናቱ አይደለች? ናት። ይሄ እመቤታችን ቅድስት ድንግል ማርያም ብለን ስንጸልይ ፕሮቴስታንቶች ሌላ ነገር እንዳይመስላቸው ነው ይሄን ማብራር። እውነታውን እያወቅን እንደ ይሁዳ የገንዘቧ ነገር ሆኖብን ከመኮብለል ቅዱስ አማኑኤል ይጠብቀን። መልካም ዕለት። እንግዲህ ይህንን ቪዲዮ እንደተመለከታችሁት ነው ምን ያህል ልባቸው አውቀውት ምን ያህል ሰውን ለማናደድ ወይም ደግሞ ባልተገባ ሁኔታ ቤተክርስቲያን ውስጥም ያሉ ሰዎች እያናደዷቸው ሃይማኖታቸውን ከነዛ ሰዎች በማሳነስ ሃይማኖታቸውን ክደው ወደ ሌላ ቦታ ይሄዳሉ። እንደነ ትዝታው ሳሙኤል ልባችሁ ያውቁታል ልላችሁ ነውና ልባችሁ የሚነግራችሁ ልባችሁ የሚያውቀውን ነገር ብቻ ተከተሉ። ሌሎች ነገሮች በእናንተ ላይ ሲመጡ የዛን ያህል ያን ነገር ተቀብላችሁ ልባችሁ ውስጥ ያለውን ነገር አታጠልሹትና ከእግዚአብሔር አትጣሉ። በዚህ ዙሪያ አንዲት ፍሬ ብቻ በጨምርላችሁ ደስ ይለኛል። ምክንያቱም ትክክለኛዋ መልስ ስለሆነች ታዋይ ብር ስጠኝ በሉ። ብራት ለምን የሚል የሃይማኖት መንፈስ ይገፈፍ። ታሟል እኮ ሰው በጣም ታሟል። እናቴ የማይጨበጥ ተስፋ መስጠት የመናፍቃን ተባያቸው ነው። እዚህ ጋር ያሳየት ሁላችሁም አካውንታችሁን አምጡትና ቡኩን እዚህ አስቀምጡትና ኢየሱስ 100 ሺህ ብር ያስገባላችኋል። ኧረ አያስገባም። በቅርብ ቀን ባንኩ ይሞላል። ከየቱ ወጥቶ ተጎልደ ጌታ ኢየሱስ ይላል በቅርብ ቀን መኪና ይኖራል። ላይኖርም ይችላል። ይሁን አይደለም ይሄ እንደውነስ የነሱ ጅልነት እኮ አይደለም፣ የናንተ ብደት ነው። በቅርብ ቀን በእግር ትሮጣለህ፣ በቅርብ ቀን በእጅ ትሮጥ። ምንድነው እንደዚህ ያለ ነገር? በመከራ ከመሰልነው በክብር እንመስለዋለን። ከክርስቶስ ጋር እንሞታለን፣ ከክርስቶስ ጋር እንነሳለን። የሥጋ ስብከትን ተስፋ ማስደረግ የላባ ስብከት ነው። እውነት ነው የምነግረው። የማይጨበጥ ተስፋ አንሰማም። መዳን እኮ ግዴታ አይደለም። እኛ ለምሳሌ ሐዋርያው ቅዱስ ጳውሎስ ታውቁ እንደሆነ የሆድ ቁርጠት ከባድ የሚባል የራስ ፍልጠት እጅግ በጣም ከባድ የሚባል ነበረበት አይደል? ግን እሱ ጥላው ሙት ሲያስነሳ ነበር። ልብሱ ድዊ ሲፈውስ ነበር። አጋንንት የያዛቸውን ሰዎች እጁን በመጫን አፍህን ዝጋና ሂድ፣ ውጣ፣ ሂድ ከዚህ እያለ ሲያድናቸው ነበር። እርሱ ግን በጣም ሲታመም ነበር አይደል? እና በጣም የሚገርመው መዳንን ብቻ ገንዘብ መፈለግን የምድርን ሀብት መሰብሰብ ጥቅም የለውም። ስለዚህ ልቦናችሁን አስተካክላችሁ ወደ ቅድስቲቱ ቤተክርስቲያን ጥሪዋ ወደማይቋረጠው ነው እያለች ነው። ኦርቶዶክሳውያን አንዳንድ ኦርቶዶክሳውያን በእውነት እጅግ በጣም የገረማችሁኝ ሰዎች አላችሁ። በቅድስት ቤተክርስቲያን ውስጥ ከተወለዳችሁበት ጊዜ ወይም ደግሞ ክርስትና ከተነሳችሁበት ጊዜ ጀምራችሁ አሁን እስካላችሁበት እድሜ ድረስ እጅግ በጣም ብዙ ነገር ቤተክርስቲያን አስተምራለች። እናንተን ራሱ
እየሄዳችሁ ቅዳሴ በምታስቀድሱበት ሰዓት፣ በኖርማል ሰርክ ጸሎት ወይ ማስታኮት በምትሄዱበት ጊዜ፣ በተለያየ ምክንያት በክብረ በዓል፣ በንግስ፣ በዓመት፣ በአውደ ዓመት ጊዜ እየሄዳችሁ የምትማሯቸው ትምህርቶች አሉ። እነዛን ትምህርቶች የት እያደረጋችኋቸው እንደምትመጡ አላውቅም፣ ግን በየጊዜው በተለይ ደግሞ ሴቶች የምታነሱት ጥያቄ ስለ እውነት ነው የምላችሁ እጅግ በጣም ነው የሚገርመኝ። እኔ ምለው በቤተ ክርስቲያን ውስጥ ስጋው ደሙ ተቀብላችሁ እዛው ቤተ ክርስቲያን ውስጥ እዛው ህንፃው ውስጥ እዛው ቤተ ክርስቲያን ውስጥ ቆማችሁ ዘቢብ የምትበሉ ሰዎች ማለት ይህንን ትምህርት ያስተማረው ሰው መቼም እንዲሁ ዝም ብላችሁ ከሜዳ ሰብስባችሁ ያመጣችሁ አይመስለኝም። ይህንን አይነት ትምህርት የሚያስተምሯችሁ ሰዎች ማን ናቸው ግን? በየትኛው መስመር የትኛው መድረክ ላይ ይሆን አውደ ምህረት ላይ ይሆን እያስተማሯችሁ ያሉት? ስለ እውነት ነው ምላችሁ። እኔ በጣም እጅግ በጣም ገርሞኝ ስለነበረ ነው። ብዙ ሰዎች ዘቢብ ይዘው ይሄዳሉ እና እንዲት ሴት ናት ስትበላ እስካሁን አልዋጠችውም ነው ምንድን ነው? ግራ ገብቶኝ ነው የጠየኳት። እሱን በሚመስል ሁኔታ ድርግሚት ቆንጆ የሆነ መልስ ሲሰጥ አይቼ እኔ ከምነግራችሁ አንዳንድ ጊዜ ሁል ጊዜ መካሪ ስትሆኑ ጥሩ አይሆንምና የድርግሚትን እንስማለት። በተለይ ሴቶች ከቆረባችሁ በኋላ ቤተ ክርስቲያን ውስጥ ዘቢብ የምትበሉ ሰዎች በደንብ አድርጋችሁ ስሙኝ። ማርያምን ይህን ነገር እኔም ዛሬ ነው የሰማሁት ገና። ይህን ቪዲዮ በደንብ አድርጋችሁ ለሁሉም ኦርቶዶክሳውያን እንዲዳረስ ኮፒ ሊንክና ሼር እንደዚሁም ላይክ እያደረጋችሁ ለሁሉም አዳርሱልኝ። በጣም ዛሬ ይሄ ቪዲዮ ለሁሉም መዳረስ አለበት እና ዛሬ ከእናቶች ጋር ነበር የዋልኩት እና በጨዋታ መካከል ምን ተነሳ መሰላችሁ? እንደው ቤተ ክርስቲያን ውስጥ እኮ ከቆረብን በኋላ እንደው ዘቢብ ይሰጡናል እንበላለን፣ ይሄ ነገር ትክክል ነው ወይ አሉኝ። የእውነት እስከ ዛሬ ሰምቼው አላቅም ማርያምን። እና የእውነታችሁን ነው አልኳቸው። አዎ እንደዚህ እናረጋለን፣ ከቆረብን በኋላ ዘቢብ ይሰጡናል እና እንበላለን፣ ቤተ ክርስቲያን ውስጥ ማለት ነው እንደዚህ አሉኝ። እኔ በጣም ነው የደነገጥኩት። የእውነቴን ነው የምላችሁ። ለማንኛውም ያለፈው አልፏል። ከዚህ በኋላ ግን እንደዚህ የምታደርጉ እናቶች፣ እንደዚህ የምታደርጉ ሴቶች አስተካክሉ። በፍጹም ቤተ ክርስቲያን ውስጥ ላይ ከቆረባችሁ በኋላ ከቅዳሴ ጸበል ውጭ ምንም አይነት ነገር መቅመስ አይቻልም። ዘቢብ ያው እህል እንደበላችሁ ቁጠሩት እኮ እህል እንደበላችሁ ምን ለየው? ስለዚህ በፍጹም እንደዚህ የምታደርጉ ሰዎች አስተካክሉ። ሌላም ብስኩትም ይዛችሁ ለሕፃናት የምትገቡ አላችሁ ብለውኛል። አስተካክሉ። በፍጹም ምንም አይነት ነገር ከቤተ ክርስቲያኑ ከ40 ክንድ ውስጥ ምንም መግባት አይቻልም። ዘቢብ በሉት ብስኩት በሉት እንዴ! እኔ በጣም ነው የደነገጥኩት። ስለዚህ አስተካክሉ። እሺ፣ እሽታችሁን ኮመንት ላይ አስቀምጡልኝ። ይሄ ቪዲዮ በደንብ አድርጋችሁ ኮፒ ሊንክና ሼር እያደረጋችሁ ለሁሉም አዳርሱልኝ። ማወቅ ያለባችሁን ማወቅ ከፈለጋችሁ ደግሞ ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ድርግሚት በጣም እናመሰግናለን። ያው ቤተክርስቲያናችን ያፈራችው ልጅ ነው። ቃለ ሕይወት ያሰማልን ለማለት እወዳለሁኝ። በተረፈ ግን ይሄ ልጆቻችሁን እግዚኦታ እየሰማችሁ ቤታችሁ ቁጭ ብላችሁ ቆይንትኑን አርጌ ብላችሁ ቤተክርስቲያን ሰፈር ሆናችሁ እግዚኦታውን በጆሮአችሁ ስትሰሙ በማይክ እየበረራችሁ ልጆቻችሁ ልታስቆርቡ የምትመጡ ሴቶች ብዙ ጊዜ ለሆነ ነገር ተዳራጊ የሆናችሁት ብዙ ጊዜ ሴቶች ናችሁ። ለምን እንደሆነ አላቅም። ቤተክርስቲያን ውስጥ ብንሄድ እጅግ በጣም ብዙ ቁጥር ያላቸው ሴቶች አልቃሻ የሆነው እንደው አልቃሻ ማለት ወደ እግዚአብሔር የሚያለቅሱ ትጉሃን ሆነው የምናያቸው ሴቶች፣ ጠንቋይ ቤት ብንሄድ የሚያፈነድዱ ሁሉ ሴቶች፣ በሁሉ ቦታ ተጠቂዎች፣ በሁሉ ቦታ ተገፊዎች፣ በሁሉ ቦታ ተነጂዎች ናችሁ። ይሄ ማለት ወንዶች እዚህ ውስጥ የሉበትም ማለት አይደለም። ግን በስታችሁ ትታያላችሁ። በሁሉ ቦታ ላይ ጠርታችሁ ንጹህ ሆናችሁ ብትታዩ መልካም ነው ባይነኝ። ለዛ ነው እና ይሄ ዘቢብ እናንተ ስትይዙትና ዲያቆኑ ሲይዘው ካህኑ ሲይዘው ይለያያል። እሺ፣ በደንብ ነው የሚለያየው። ለቤተ ክርስቲያን ያ ዘቢብ የሚሰጠው
የእግዚአብሔርን ደም ለማዘጋጀት ነው። እሱ ምስጢር ስለሆነ እንዲህ ነው ልላችሁ አልችልም። ግን እግዚአብሔር ኢየሱስ ክርስቶስ ከስጋው የፈሰሰ ደም ነው ብላ ቅድስት ቤተክርስቲያን ታቆርበናለች ነውም በቅዳሴው ስርዓት ላይ። ስለዚህ በፍጹም እናንተ ይዛችሁት የምትመገቡ ሲሆን ምግብ ይሆናል። እንደውም እኮ ያስለመዳችሁን ነገር አለ አይደለ? ጥናት የሚጠይቅ ቢሆንም እኔ ነገሩ ደስ አይለኝም። ዳቦ ላይ እያደረጋችሁ ማምጣት ጀምራችኋል አይደለ? ዘቢቡ አንዲት ቤተክርስቲያን በዘቢብ እጥረት ምክንያት ቅዳሴ ሳትቀድስ ትቀራለች። እናንተ ዳቧችሁ መሃል እያደረጋችሁ ሸጉጣችሁ ታመጡታላችሁ። ምን እንደሆነ ሐሳባችሁ በግልጽ አልገባኝም። እሱን ትቻለሁኝ። ጥናት የሚጠይቅ ነገር ስለሆነ እንዲህ ነው እንዲያ ነው ማለት አልችልም። ስለዚህ በቤተክርስቲያን ውስጥ ከቅዳሴ ጸበል ውጪ ያን ነገር ባታደርጉ መልካም ነው። ስለ ቅዳሴ ጸበል ንገረን ካላችሁ በሌላ መርሃ ግብር በደንብ መጣበታለሁ። አሁን ላይ ስለ ቅዳሴ ጸበል እየተደረገ ያለው ነገር ሙሉ በሙሉ ስህተት ነው። ታዲያ ምን አጥፍቼ ይሆን? በሌላ ቪዲዮ ላይ ጥያቄ ካላችሁ የኮሜንት ቦክሳችሁን ከተጠቀማችሁበት አመጣላችኋለሁ። እና ቅድስት ቤተክርስቲያን ውስጥ ባሉ እንደዚህ ባሉ ምዕመናንም ጭምር ውጪ ባሉ ሰዎችም በአገዛዙ በመንግስትም በማንኛውም ነገር ተጠቂ ሆናለች። መምህር የኔታ እንዲህ ብለው ተናግረዋል። ኦርቶዶክስ ፍታጣን ጥምቀት ምናከር ለምነን፣ መስቀል ምናከር ለምነን፣ በዓል ምናከር ለምነን። እኛ ኦርቶዶክሶች እግዚአብሔርን የት ላይ ነው የምናመልከው? የት ነው ማመልከው? እኔ እኮ መጽደቅ እፈልጋለሁ። ሃይማኖት አለኝ፣ እግዚአብሔር አለኝ፣ ታሪክ አለኝ፣ ሀገር አለኝ። ግን ህዱድ መሆን እስከ መቼ ነው? ሃይማኖት የት ነው የማመልከው? ቤተክርስቲያን ላይ ነው። ቤተክርስቲያን መሰራው የት ላይ ነው? ሀገር ላይ ነው። ሀገር እንዳልኖርስ ካሳደዱኝ ፍት ያስፈልገኛል። እንቆቅልሽ በመጀመሪያ ለኔታ ቃለ ሕይወትን ያሰማልን። እንቆቅልሽማ ይቺን እንቆቅልሽ ከስር መልሷን እንድታስቀምጡልኝ ይፈልጋለሁ። ከእናቷ ሆድ ወጥታ እናቷን የምትረግጥ፣ ከእናቷ ሆድ ወጥታ እናቷን የምትረግጥ። ይቺን እንቆቅልሽ በኮሜንት ቦክሱ ላይ አስቀምጡልኝ። ቅድስት ቤተክርስቲያን በአፄዎቹ ጊዜ ታስታውሱ እንደነበረ ቤተ መንግስትና ቤተ ክህነት የሚባሉ ነገሮች ብዛም አልነበረም። ቤተ ክህነቱ ነበረ የሚያስተዳድረው። ቤተ መንግስት ተብሎ ከተለየ በኋላ ይሄ ርስቷ የሆነ መሬት፣ ሀገር፣ ቋንቋ፣ ብሔር፣ ሃይማኖት ሁሉን ነገር ይዛ ያኖረች እዚህ ደረጃ ላይ ያደረሰች ቅድስት ቤተክርስቲያን ቅድስት ሀገር እንድትኖረን የሰጠችን ዛሬ በሀገሯ፣ በመሬቷ፣ በህጓ፣ በባህሏ፣ በወጓ፣ በሃይማኖቷ፣ በስርዓቷ ለምና ነው። አይገርም? ከእናቷ ሆድ ወጥታ እናቷን የምትረግጥ። እንቆቅልሹን በትክክል መልሱልኝ። ይህንን ያመጣሁት ከፊት ለፊታችን የጥምቀት ክብረ በዓል ይከበራል። ከዛ በፊት የገና የአብያተ ክርስቲያናቱ ስለሆነ እስካሁን ብዙም የተለየ ነገር አልመጣም። እንግዲህ ወደፊት ምን ሊያመጡብን እንደሚችሉ አናውቅም። በጸሎት መትጋት ጥሩ ነው። ግን በሆሳዕና ወደ ወላይታ አካባቢ በደቡቡ ስፍራ ኧረ ብቻ በመላው ኢትዮጵያ ግን ይሄም ነገር በደንብ የተንሰራራ ነው። ወደ አማራው ክልልም አካባቢ ሄጄ ነበረ በመስቀል አካባቢ እና እዚህ ቦታ እንዳታከብሩ ተብለው ከገበያ ውስጥ ሲያከብሩ አይቻለሁኝ። አሁን እንዲህ ነው ማለት አይቻልም። ምክንያቱም ቦታው በትክክል እየተሰራም ስለሆነ በመሃል ማዘባረቅ ነው የሚሆነው። ኤኒዌይ ግን እና ስለ ጥምቀት ክብረ በዓላችን በመጣ ጊዜ ሁሌ በመሐረባችን እና በነጠላችን እንባችንን እያበስን ወደ ቤታችን የምንገባ ክርስቲያኖች ስላለን ከወዲሁ የምንችለውን ነገር ብናደርግና የመንግስት አካላትም አይ ተዋቸው የሉ አባቶቻችን ታላላቅ የሆነውን ተአምር ታላላቅ የሆነውን ታሪክ እኛ በሰዓቱ ሲነገር የማይገባንን የማይመስለልን ስለ እውነት ነው የምነግራችሁ። በሰሜን ወሎ መቄት ገረገራ ደርሰን አባ አዳነ ባህታዊ አዳነን አግኝተን የነገሩንን ነገር ትላንትና በሰባት ቴሌቪዥን ላይ ለቅቄላችሁ ነበር። ሰባት ቲቪ ላይ እስካሁን ድረስ
ይህንን ቪዲዮ እስከምሰራበት ድረስ 7000 ሰዎች ብቻ ናቸው ያዩት። እጅግ በጣም የሚገርም ነው። ሰሞኑን ያለው ውዝግባ የለም ይሄ ስግጥ ፍምስ ምናምን አዶናይ ምናምን አንዲት የ30 ሰከንድ ወይ ደግሞ የ1 ደቂቃ የሆነች ቪዲዮ ያውም ነውር ያለበት ኢትዮጵያዊነትን በፍጹም የማይወክል ከኢትዮጵያ የማይጠበቅ ጽዩፍ የሆነ ነገር ሰርቶ ለቆ ኢን ሚሊየንስ ይታያል። እኔ አሁን እዛ ውስጥ መግባት ፈልጌ አይደለም። ባህታዊ አዳነ እንዳልኳችሁ በሰባት ቲቪ ላይ እዚህ ጋር አስቀምጬላችኋለሁ። በሰባት ቲቪ ላይ የለቀኩት እስካሁኗ ሰዓት ድረስ 7000 ሰው ብቻ ነው ያየውና ጨርሶ ያየው ስንት ሰው ነው? ሐሳቡን የተረዳው ስንት ሰው ነው አላውቅም። አሁንም ግን እባካችሁ እንደነዚህ ያሉ ሰዎች የሚነግሩንን ነገር ሰምተን ተረድተን ቢያንስ ነጋችንን እንስራ። ለልጆቻችን አዲስ ነገርን እንኳን ባንሰጣቸው ቢያንስ ቀድመን እየነገሩን ያሉ አባቶች ስላሉ ቀድመው እየነገሩን ስላለ እነሱን ሰምተን ቢያንስ እንዘጋጅ። እኔ እንደዚህ የተብከነከንኩት ለምን እንደሆነ ታውቃላችሁ? እቺን ቪዲዮ ብቻ ተመልከቱልኝና ዘግታችሁ ውጡ። ወደፊት የደስ በሽታንና የኢህአዴግን መንግስት የሚያስንቅ ዘመን ይመጣል። እንዲህ የሚመሰገኑበት ዘመን ይመጣል አለ። መለስ ዜናዊ የኢህአዴግ መንግስት የሚመሰገንበት የደስ በሽታ የሚመሰገንበት ነው ያልኩት። እንደው አዎ የበሽታው በድንገት የሚገድል እንደወጣ የሚያስቀር እመን በዚያ የደስ በሽታ ይመሰገንበታል። የደስ በሽታ ለንስሐ ያበቃል። ለንስሐ የማያበቃ ስለሆነ ይሄኛው ይመሰገንበታል። የኢህአዴግ መንግስትሳ እንዴት ነው የሚመሰገነው? አለ እንግዲህ ከነሱ ቀጥሎ የሚመጣው አስቸጋሪ ዘመን በዚህ የኢህአዴግ መንግስት ደግሞ የሚመሰገንበት ጊዜ ይመጣል ብሎ ይሄንን አሁንም የኢህአዴግ መንግስት ሁሉ አደረገ። የኢህአዴግ መንግስትንም እግዚአብሔር ነው እንጂ ሰው መክሮ አይጥላቸው። ሰው መክሮ ሰው ተማክሮ ሰው ተዋክቶ አይጥላቸው። የሚጥላቸው እግዚአብሔር ነው ብሎ የነሱን እስካሁን መቆየት ተናገረ። እዚህ አሁንም የመዋንበሳ ቅንጅት የሚባል ተነሳ መጣ። ይህን ሁሉ አለው መዋንበሳም ተው ቅንጅትም ተው እኒህ ገና ይቆያሉ። የሚጥላቸው እግዚአብሔር እንጂ ሰው መክሮ አይጥላቸው በማለት ሁሉ ማረገ ሞከረ ወደቀ። እግዚአብሔር የሰጠው ጊዜ ዛሬ ጣላቸው ወደቁ። እንግዲህ ወዲያ የትግሬ መንግስት የኢህአዴግ መንግስት ድርጅት እንግዲህ ወዲያ እንተላለቅ ካልሆነ በቀር መንግስት ስልጣን የላቸው። ራሳቸው መጥተዋች ጠይቀው እንደናንተ እንዲቻሉ ራሳቸው ባለስልጣኖች እና አሁን ደግሞ የሚያስፈልገን ለኢትዮጵያ ምንድነው? ጸሎት ነው፣ ፍቅር ነው፣ አንድነት ነው። ግን አንድነት የለንም። ጸሎታችንን ማድረግም ፍቅርም የለንም። ገና በመነቃቀፍ ነው ያለው። አሁን ብታነቀኝ ሃይማኖት እንደ ሃይማኖት ይሄዳል። ዋናይቱ ሃይማኖቱ ሁሉ መስጠት የምትገኘው ኢትዮጵያ ናት። የአንድነታችን ተከፋፍለናል። ስለተከፋፈልን ግን ችግር አለ። ስለዚህ ባለዘውድ ንጉሥ ይነግሳል ብሏል። በጥሩ ጳጳስ ይወጣል። እነዚህ በነገሱ በወጡ ጊዜ ኢትዮጵያ ሰላም ትሆናለች። ውጭ ያሉት ቅርሶች ወደ ኢትዮጵያ ይመጣሉ። በኢትዮጵያ የተሰወሩት ቅርሶችም ይገለጣሉ። እዚያም ጊዜ እግዚአብሔር ይመሰገንበታል። እዚያ ወደ ያለው ዘመን ትርምስምስ ያለ ነው፣ እምነት የለም ብሎ ያስቀመጣል ተዘመኑ። አሁን ደግሞ አጋንንቶች የተናገሩት ደግሞ ምንድነው? ቅድም እንደነገርኳቸው ገባው በዓለም ላይ ሰልጥነናል፣ ሁሉንም ሰልጥነናል። በገዳሙ ገብተናል። በገዳሙ ገብተን በሶስት ገብተናል። በእግሩ በአፉ በልቡ በእግሩ የግባነው ስናዞረው እንላለን። የሚነቀል የሚተከል ተክል መድረቅ እንጂ መጥለቅ የለበትም ብሏል። በባልና ሚስት ገብተናል። በወንድማማች ገብተናል። በአባት በእናት ገብተናል። በመንግስቱም ገብተናል። ዓለምን ዛሬ ያዝሩኛል ሰልጥነንበት። አሁን እመምም የሆን ነው እኛው ነው። ዶክተር እንዲህ እያደረገ ስም እያወጣ እኛን ሲማኛል እኛው ነው። እኔ ይገርመኛል ብቻ በእውነት ግን እግዚአብሔር የተመሰገነ ይሁን። ለምን መሰላችሁ? እንዲህ ያሉትን
ቃላቶች እንዲህ ያሉትን መልእክቶች እኛ ጋር መድረሳቸው እግዚአብሔር የተመሰገነ ይሁን። ግን ልቦና የለንም፣ ልብ አንልም፣ አናስተውልም። ለምን እንዲሆነን እንደተሰራን አላውቅም። ምን አርገን እንደሆነ እኔ እንጃ፣ ምን ተፈጥሮ እንደሆነ እኔ እንጃ። የሆነ ትውልድ ላይ ሳናውቀው ተኝተን ስንነሳ ነው መሰለኝ ሌላ ዓለም ውስጥ የተገኘን እስኪመስለኝ ድረስ አለ። እኔ እግዚአብሔር በሚያውቀው 30 መግቢያዋ ላይ ነው ያለሁት እድሜ እና በኔ እድሜ በዚች እድሜ ውስጥ ያየሁት 80 ዓመት የሆናቸው ሽማግሌ አዛውንት አላዩትም። በእውነት አላዩትም። ብዙ ነገር አይተን ብዙ ነገር ተፈጥሮ እዚህ ደርሰናል። በ5 ዓመት ውስጥ በ7 ዓመት ውስጥ ተፈጥሮ ያየነው በ100 ዓመት ውስጥ ሊሆን የማይችል ነገር ነበረ። እነዛ ሽማግሌ የተባሉት ትልልቅ ሰዎች ታሪክ ንገሩን እስኪ በእናንተ ጊዜ እንዴት ነበር ብለን ስንጠይቃቸው አሁን በኔ ጊዜ በ5 እና በ7 ዓመታቶች ውስጥ የሆነውን ነገር በኔ ህይወት ውስጥ ሆኗል ብለው አይነግሩንም። እነዛ አባቶች አላዩትም። እኛ ተወልደን አሁን ከመጣን በኋላ ነው ያዩት እንጂ 80 ዓመት 70 ዓመት የሆናቸው ሰዎች ያን ታሪክ የለም። በመላው ዓለም እኮ ነው ሰሜኑን፣ ደቡቡን፣ ምዕራቡን፣ ምስራቁን ብትሄዱ በዚች 7 ዓመት ውስጥ የተከሰተውን የሚመስል ነገር ምንም የለም። አይገርምም? በጣም ከባድ ጊዜ ላይ ነን። ነገን ፈራሁት፣ ነገን በጣም ፈራሁት። በዚህ ውስጥ እንዴት ነው አግብተን ልጆች ወልደን የምንኖረው? በዚህ ውስጥ እንዴት ነው ቤተክርስቲያንን ወደፊት ማስቀጠል የምንችለው? አላውቅም። ብቻ ግን ጥሩ የሆነ ትንቢት ነግረውናል። ከኢህአዴግ መንግስት ቀጥሎ የሚመጣው ከባድ ነውም ያስፈራልም። የኤችአይቪን በሽታ የሚያስንቅ ወይም ደግሞ የሚያስመሰግን በሽታ ይመጣል። ለንስሐ እንኳን አያበቃም አሉ አያባታችን። እግዚአብሔር ይስጥልን። በእውነት በእድሜ በጸጋ ያቆይልን። እንደው ክፉ የሆኑ ትክክል ያልሆኑ ቴክስቶችን ኢንቦክስ ላይ የምታስቀምጡ ሰዎች እረፉ። እሺ፣ ትክክል ስላልሆነ ማለት ነው። ብንማርበት መልካም ነው ብዬ ስላሰብኩኝ ነው። እና 7 ቲቪ ላይ ገብታችሁ ብትመለከቱ በረዥሙ 1 ሰዓት ከምናምን የሚሆን መልእክታቸው ተቀምጦላቸዋልና ገብታችሁ ብታዩት መልካም ነው። ምን ላሳያችሁ መሰላችሁ? ምዕራፈ ቅዱሳን ጎረጎር ቅድስት ማርያም አንድነት ገዳም መንገለ ጽዮን ወድርሳነ ዮናኤል የሚል ይህንን የሚያህል መጽሐፍ አሳትመው በገበያ ላይ አውለዋል። ካሉት መጽሐፍቶች ውስጥ ጥቂት ፍሬዎች ብቻ ቀርተውናል። በእርግጥም የተወሰነ ፍሬም ነበረ ፈርተን ሰውን የታተመው ማለት ነው ገዳሙ ያሳተመውና አሁን በድጋሚ የተወሰኑ ትንሽዬ ፍሬዎች አሁንም እንትን ለማለት ታትመዋል እና እነዚህን ጥቂት መማሪያ የሆናችሁ ዘንድ መትረፊያ ናት ይሏታል። ይችን ገዳም መትረፊያ ናት ማለት እንደው ካለብን መከራ ከሚመጣብን ችግር መሰወሪያ፣ መደበቂያ፣ መሸሸጊያ ናት ይች ገዳም ይላሉና መሰወሪያችን፣ መሸሸጊያችን፣ መደበቂያችን የሆነች ይቱን የምዕራፈ ቅዱሳን ጎረጎር ቅድስት ማርያም አንድነት ገዳምን በሰሜን ወሎ መቄት ወረዳ ውስጥ የ3 ሰዓት ተኩል አካባቢ የሚሆን የእግር መንገድ ተጉዘን እዛ ጎርጓዳ ስፍራ ውስጥ የምናገኛት ታላቂቱ ገዳም ናት። በ15ኛው መቶ ክፍለ ዘመን አቡነ መራዊ፣ ብፁዕ አቡነ ምሰሶ፣ ብፁዕ አቡነ ደንቆሮ፣ ብፁዕ አቡነ መዋብራ፣ ብፁዕ አቡነ አላሽን፣ ብፁዕ አቡነ ሙሴ የሚባሉ 6ቱ ቅዱሳን ከዋልድባ በመምጣት 100 ረድ ይዘው 606 ሆነው በዚያ ስፍራ ዛሬ እኔ እናንተ ይህን ቪዲዮ በምሰራበት ሰዓት ጭምር ተከትመው ተደብቀው ዋሻ ውስጥ ገብተው ይኖራሉ። ስለዚህ ስፍራው እጅግ በጣም የተባረከና የተቀደሰ ቦታ ነው። ደጋግሜ በ7 ቲቪ ይዤላችሁ መጥቻለሁኝ። ብዙ ነገር ተጠቅማችሁበታል፣ አይታችኋል ብዬ አስባለሁ። ከዚያ ስፍራ ላይ ያመጣነው ጸበልና እምነት ነበር። በነፃ ነው ውሰዱ ብለናል። ስለዚህ እነዚህን መጽሐፍት ብትገዙና ብትጠቀሙበት ድርሳኑን ከቤታችሁ ብታደርጉ መልካም ነው ለማለት እወዳለሁኝ። ከፈለጋችሁት በዚህ ስልክ ቁጥር ደውሉ። እኔ ዲያቆን አቤሜሌክ ነበርኩ። ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስላሉ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችንን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው